ለቀቃት ማለት ነው። ግን ኤፍራታ በጣም ታሳዝናለች። ሉሊት ደግሞ እየተጠቀመችባት ነው። ለዛ ነው ቶሎ ብላ ለያፌት የተናገረችው። ኤፍራታ የድሮ ፍቅረኛ ጋር ሄዳለች። ፍቅራቸውን እያሞሞቁ ነው ብላ ተናግራ ነበረ ለያፌት። ያፌትም ለዛ ነው በንዴት ተነስቶ ኤፍራታን በዚህ ልክ አነቃት። አይታችኋል። በጣም ያሳዝናል። ኤፍራታ ለናታን ዋጋውን እየከፈለች ነው። ናታን ደግሞ ወዳ ፈቅዳ የሄደችው መስሎት ነበረ። ይሄ ትክክል አይደለም። ግን ደግሞ ጽዮን ተረድታለች። ጽዮን አሁን ወደ ራሷ ስለተመለሰች አሁን ሁሉም ነገር ኤፍራታን እንደምታግዛት ቃል ገብታለታለች። ከዚህ ከያፌት ኤፍራታ እንደምታድን ተስፋ አለኝ። ግን ደግሞ ያፌትም ናታንም አሁን እንደ ድሮ ቁጭ አይልም። ምክንያቱም ኤፍራታ ቤት ስትመጣ እኔ ወንድ ነው የምፈልገው፣ እንደ አንተ ሳይሆን እኔ ወንድ ነው የምፈልገው፣ ወንድ ሁን መጀመሪያ ብላ ተናግራለች። ያ ቀን በጣም ተናዶ ነበረ። ከንዴት የተነሳ እጁ ራሱ ተቆስሏል እና እንደዛ ነው መጨረሻው። ግን የናታንና የኤፍራታ ነገር ደስ የሚል ነገር ይሆናል ብዬ አስባለሁ። ያፌት እንግዲህ በዛሬ ቀን ተመቷል፣ ተወክቷል። እንግዲህ መሞትና አለመሞቱ የታወቀ ነገር የለም። ግን በጨለማ ውስጥ ነበረ። ግን ናታን እንደዚህ ያደረገው ይመስለኛል። ምክንያቱም ናታን መጀመሪያ ስልክ እያወራ ነበረ። ደግሞ ከጠዋት ጀምሮ ቤት አልነበረም። ያፌትም ቤት አልነበረም እና ጽዮን ስትጨነቅ ወደ ኤፍራታ ስደውል ያፌትም ቤት የለም። የኔ ናታን ምን ሆነ ብላ ተጨንቃ ነበረ። ግን ያፌት ተወክቷል። እኔ ድሮ እኔ የምወደው ነገር እየተወሰደብኝ አቅም ስለሌለኝ ነው። አሁን ደግሞ አቅም ስላለኝ ማንም ሰው የኔ ነገር አይወስድም ብሎ እየፎገረ ነበረ። ቢሆንም ግን መጨረሻው አላማረም እና ያፌት ተወክቷል። በማን እንደተወገም ባይታወቅም ተወክቶ ወድቋል መንገድ ላይ እና ደም ብዙ ወሶ ፈሶታል። ግን ደግሞ ናታን ያደረገው ይመስለኛል። ምክንያቱም እንደምንም ኤፍራታን ማስመለስ አለብኝ። ቤዛ በጣም አሁን ሌላ ቤዛ ሆና ስለመጣች ናታን ኤፍራታ በምን ሁኔታ ውስጥ እንዳለችው አታውቅም። ከዚህ በፊት ምን እንዳደረጋት ያፌት ታስታውሳለ እንደሆነ እሱን አስታውስ። ስለዚህ ኤፍራታ ላይ አትፍረድ። መጀመሪያ አንተ ታግል። እሷ የፈለገችው ነገር ውስጥ ብትሆን እንኳን አጠገብሽ ነኝ ብለ አበረታታት። እንደገና እንደዚህ ዝም ብለ አታዝን። እንደተሰበርክ አታሳይና ለባብሴ በቃ ሰው ፊት ለፊት ነቃ ብለህ ሂድ ብላ መክራ ነበረ። ደግሞ ታግል እያለች ነው ቤዛ በአሁኑ ሰዓት። በጣም በቃ ጥሩ አስተሳሰብ እያመነጨች ነው። ድሮ ኤፍራታን ለመግደል የሞከረችው ሴት ዛሬ ደግሞ ኤፍራታንና ናታን ከዚህ ችግር ለማውጣት እየጣረች ነው። አይታችኋል በሰርግ ቀን ምን እንዳደረገችው። ሰርግ እንዲከሽፍ ያደረገችው ዋና ነገር ቤዛ ናት። ቤዛ ናት ይሄንን እቅድ ያመጣችው። ግን ለጊዜ ያው ሰርጉ ከሽፏል፣ ሰዎቹ ተበትኗል። አስቀድሞ በአስፈርማት ኑሮ ኤፍራታና ናታ ያ ቀን ቀለበት ታስሮ ወደ ቤት ይገቡ ነበረ። ያው ናታን ቀለበት ሄዶ ቢሄድም ኤፍራታ ግን አይሆንም፣ ሰርጉ አልተዘረሰም፣ ያፌት አስፈርሞኛል፣ ስለዚህ ምንም ማድረግ አልችልም ብላ ስለወሰነችው ነው እንጂ ያፌት ለጊዜ ራሱን ስቶ ነበረ፣ ራሱን አቅም ነበረ። ለዛ ነው እንግዲህ ኤፍራታም ቤት ስትመጣ ልብስ ወስዳለሁ ብላ ብትመጣም ብዙ ነገሮችን ከጽዮን ጋር አውርቷል። ጽዮንም ደግሞ ተንበርክካ እንትንን ጠይቃለች፣ ይቅርታን ጠይቃለች። ምክንያቱም ጽዮን ያው ወደ ራሷ ስለተመለሰች ሁሉም ነገር ተናግራለች ማለት ነው። እና እኔ በጣም ጎድቼሻለሁ፣ ይቅር በይኝ፣ ከዚህ በፊት ጎድቼሻለሁ፣ ግን ያሁኑ ከበፊቱ ስለሚበልጥ በጣም ይቅርታ አድርግልኝ ብላ ጽዮን ኤፍራታን ይቅርታ ጠይቃታለች። ኤፍራታም ደግሞ ከዚህ በፊት ቃል የተግባቡ ቃል ስለነበረ ሁሉንም አውጥታ ተናግራለች። ግን ለማንም ሰው ለመናገር ፈቃደኛ አይደለችም። ምክንያቱም ያፌት ይሄ ነገር ትፍሽ የምትይ ከሆነ ናታን ህይወት ላይ እንደፈረድሽው እወቂ ብሎ አስጠንቅቆታል። ለዛ ነው ለፖሊስ ሔዋን ራሱ ትንፍሽ አላለችም። ይሄ ነገር በምስጢር እዛ ነበር። ግን አሁን
ጽዮን አውቃለች ከዚህ አድንሻለሁ እያለች ነው። ጽዮን ደግሞ ታደርጋለች። ምክንያቱም ጽዮን አንደኛ ያፌት ይወዳታል። ስለዚህ ደካማ ጎኑን ተጠቅማ ይሄን ነገር ልታደርገው ትችላለች። ግን ደግሞ ያፌት ተወግቷል። ሞተ ተረፈ አይታወቅም። የታወቀ ነገር ምንም የለም። ጽዮን ደግሞ በስተመጨረሻ ቢኒን ጠልታለች። አይታችኋል። በመጀመሪያን የቢንና የጽዮን ፍቅር የውሸት ፍቅር ነበረ። ሁለቱም ተስማምቶ አይደለም። ምክንያቱም በአንድ አካል የጎደለ ነገር አለ። ጽዮን ያው እስከምትድን ድረስ ብላ ኤፍራታ ይሄንን ዘዴ ያመጣችው ነው። ቢኒ ፍቅረኛ ለጽዮን ይሆንላት ይሄ ነገር ለማስታወስ ይረዳታል። አንዳንድ ነገሮችን ከሷ ጋራ ያሳልፍ ብላ ይሄንን ነገር ስላመጣች ቢኒም በደስታ ተቀብሎ ነበረ። ናታን ግን ፈርቶ ነበረ። እህቴ ከዳነች ወደ ራሷ ከተመለሰች በኋላ የእውነት ካንተ ፍቅር ከተያዛትስ ምን ታደርጋለህ? እኔ እህቴ እንድትጎዳብኝ አልፈልግም ስል ቢኒ ደግሞ እኔ በደስታ ይቀበላታለሁ ሌላ ፍቅረኛ የለኝም ብሎ ነበረ። አሁን ግን የተጎዳ በተቀራኒ ቢኒ ነው። ጽዮን አሁን ወደ ራሷ ስለተመለሰች ስልክንም አታነሳም፣ አዳውልለትም። ብቻ እንደዛ ነው። ስለ ቢኒም እያሰበች አይደለም። ጭራሹንም በቃ ተቆጥታለች ባለፈው እና እንደዛ ነው። ቢኒ ግን ተጎድቷል። አሁን በጣም ሀሳብ ውስጥ ገብቷል። እኔ ምን አጥፍቼ ይሁን ጽዮን የተቀየረችብኝ ብሎ እያሰበ ነው። እሷ ግን ወደ ራሷ ስለተመለሰች ነው። ያ እንትን ውስጥ የታመመች ጊዜ የራሷ ስለማታቅ በጣም ነበረ ቢኒን ያፈቀረችው። ስትድን ደግሞ ወደ ራሷ ስትመለስ ስለ ቢኒ ማሰብ የሚሆን መደወል ጭራሹንም እያሰበች አይደለም። እንደዛ ነው ውዶቼ። ዳና ሆኖ አመሰግናለሁ።